ምን ነበር ግን የተፈጠረው? ዳግም ስለምን ነገር ማውራት አልፈልግም። እና እኔ ምንም ማወቅ የለብኝም። አንቺም ለኔም አይጠቅምም እንዴ? አሁንም እኮ በሀሳብ ውስጥ እየተብሰለሰልክ ነው ያለው። ንገረኝና ቀለል ይበልክ። ወደኋላ እንድትመልሽ ይላል። ከቻልሽ ስም በይ፣ ከጸጥ በይ። እንዴት ናችሁ? ደህና ናችሁ? እንዴት ናችሁ? ሰላም ነው? እሺ ሰውየው ዛሬ እንዴት ነው? አሎ በስተርጅና አሰብህ እንዳረጋው ተገደሉ። ደህና ነህ ግን አንተ? ደህና ነኝ። ምን ሆነህ? እድሜ ላንተ ጠበቃ እንጂ እነሱም እዛ ላይ ያሳድሩት ነበር። ያችን ነገር ትሞክራለህ? ብርጭቆ ላምጣልህ? በደስታ እንጂ። ምን ሆነህ? ፊት ጠባ። ደህና ነኝ። ጠበቃው ሁሉን ነገር ነው። አንተ ትልቅ ሰው አይደለም እንዴ? በዚህ ዘመን ትደባደባለህ? እና ምን አድርገህ ነው የታሰርከው? መታወቅ እንጂ አልመታኝ። ቆረጠልኝ ምናምን ስትል አልነበረም እንዴ? አሁን ቆርጦልኛል። አሁን የመጨረሻ ነው። አብሹ ሁሉ ጊዜ እኮ ነው እንደዚህ የምትለው። ይህን ያህል ጠልታኛለች፣ ረስታኛለች ብዬ ግን አላስብም ነበር። ከዚህ በላይ ምን ታደርገኝ? ደሬ ግን ምን ነገር ሰላም ነው? ሰላም አለብሽ? ምን ሆነ? ምን ያልሆንኩት ነገር አለ? በዚህ ሳምንት በእያንዳንዱ ቀን የኔን ህይወት ለመሸርሸር ምን እንደሆነ አልገባም። ምን ነው ደሬ? የተፈጠረ ነገር አለ እንዴ? እታፈርደን አይደለችም? ደሬ አዲስ የተፈጠረ ነገር አለ እንዴ? መጀመሪያስ ምን ተፈጥሮ ነበር? እኔ ማላውቀው ሌላ አዲስ ነገር አለ? ምን ተፈጥሮ ነው ዳሬ? እታፈርደን አይደለችም እንዴ? ነገሩን እንጂ መውለድ እንደማልችል እስከምታውቅበት ጊዜ ድረስ ደህና ነበረች። አወቀች እንዴ? ምንድን ነው የምታወሩት?
የምታወሩት ነገር ምንም ሊገባኝ አልቻለም። በተደጋጋሚ ልጅ ለመውለድ እየሞከርን እንደነበረ መቼም ታውቂያለሽ። ግን ብዙ ጊዜ ሞከርን፣ አልተሳካልን። ባለፈው ከዳግም ጋር ሐኪም ቤት ሄደ። ዶክተሩ መውለድ እንደማልችል ነግሮኝ ነበር። መውለድ አትችልም ያለኝ ዶክተር እንደ ቀልድ ሀሳቡን ቀይሮ በንጋታው መውለድ ትችላለህ አለኝ። በደስታ ወደ ቤቴ ሲሄድ እሷ ቀድማኝ ወጣለች። ስልኳም አይነሳም። የት እንደሄደች ፈልጌ አጣኋት። ወይኔ ከባድ ችግር ውስጥ ነኝ። ከባድ ታውቂ ትፈልጊያለሽ? አይ ይልቁንስ ያንቺን ንገሪኝ። ፊትሽ አይንሽ በለቅሶ ብዛት አብጡ። ምን ነው ችግር አለ? ትንሽ ጊዜ እዚህ ይቆያሉ። ታዲያ ማንም ይሁን ማንም በጭራሽ እዚህ ነው ማወቅ የለበትም። አደራሽ ማንም ለአዲስም ቢሆን እዚህ መሆኔ እንዳትነግሪያት። አታንሳ። የት ሄደች ይባላል? እሺ እኔ ምን አባት አውቄ። ወይ እናቷ ጋር ሄዳ ይሆን እንዴ? ሰላም ልሎት ነው ብዬ ሄጄ ነበር፣ ግን እዛም የለች። እባክህ ተረጋጋ። እባክህ እንደዚህ አትሁን። ነገ በጠዋት ተነስተን እናሳ ሳናገኛት አንመለስ። ግን አንተ እባክህ ተረጋጋ። እንደዚህ አትሁን። እባክህ ራስን አትጉዳ። ምንድን ነው አላይሻት ነው?
ድንገት ክችን ገብቼ እስክመጣ ድረስ ፍት ብላ አገኘኋት። የኔ ልጅ እኔ ፍት ልበልና ለዚህ ነው ካጠገቧ አትራቅ የምልህ። እኔ በሽተኛ ነኝ፣ ወደዚህ ወደዛ ማለት አልችል። ድንገት በር ላይ ጮኬ እግዚአብሔር የሰጠው እያክለፈለፈ ባያደርሰኝ ልጄን አጥቻት ነበር። እንዴት አመሻችሁ? እንዴት ነሽ? ዶክተር እንዴት ነች? ደህና ነች። ጥሩ መሻሻል ላይ ነው ያለችው። ምንድን ነው ግን? ኦኬ፣ ምክንያቱ በሕክምናው ተርምኛ ሃይፖግላይሲሚያ እንለዋለን። በደም ውስጥ ያለ የስኳር መጠን በቀንስበት ሰዓት በማንክበት ሰዓት የሚከሰት ችግር ነው። አሁን ጥሩ መሻሻል ላይ ነው ያለችው። ጥሩ ነው ያለችው። ግሉኮሷን ትጨርስና መሄድ ትችላላችሁ ወደ ቤት። ችግር የለም። ለሌላ ጊዜ ግን በጥንቃቄና በሰዓቱ መግባት። ምክንያቱም እንደዚህ ፌንት አድርጋ በምትወድቅበት ሰዓት የተለያዩ ቁሳቁሶች ባጠገቧ ሊኖሩ ይችላሉ። እነሱ ሊመቷትና ለሌላ ጉዳት ልትዳረግ ትችላለች። ስለዚህ አመጋገቧ ላይ ጥንቃቄ አድርጉ። አመሰግናለሁ ዶክተር። እግዚአብሔር ይስጥልኝ። ከእግዚአብሔር በታች መቼም እናንተ ናችሁ። ተባረክ ዶክተር፣ ተባረክ። ሙቢ አስቆምኩሽ አይደል? ችግር የለውም ያልኩሽ ልጅ እሱ ነው። ሰላም ያው ችግር ላይ ስለሆንኩ ከወር በኋላ ገንዘቡን አዘጋጅልሃል። አደራ ትመልስልኝ። ችግር የለውም አያሳስብሽ። የሚስቴ ማስታወሻ አደራ። ችግር የለውም አደራ። ስንት ግራም ነው? 10 ያው ተፊም ያለውን ነገር ነግሮኛል። አንተም ወንድ ልጅ ይፈጠራል፣ እንደዚህ አይነት ነገር ያጋጥማል። አያሳስብሽ፣ አንቺ በርታ። የተሻለ የስራ አፈጻጸም ሪፖርት ለምክር ቤቱ እንድናቀርብ የሚያስችለን ነው ብለዋል። በተፈረመው ስምምነት መሰረት የህዝብ ተወካዮች በመከተል እና በመደገፍ የከተማዋን እድገት የህዝቡንም ተጠቃሚነት ከፍ ለማድረግ ሊሰሩ ይገባል የተባለው በርካታ ደረጃ መሰረት
አመሸሽ አዲስዬ? እግዚአብሔር ይመስገን። ሰላም አመሹ ማዘር? ደህና ነኝ፣ ክብሩ ይስፋ ለመድኃኔዓለም። እንደው እናት ካረጀች አትፈለግም ወይ ማዘር? ኧረ እንፈልጋለን። ስራ በዛ እንጂማ ያለ እርሶ ማዘር እናት አለኝ እንዴ? ጤናዎትስ እንዴት ኖት? ደህና ነኝ፣ ምንም አልል። ብቻ እቺ ስኳሯ ትንሽ ከፍ እያለች አስቸገረችኝ እንጂ ምንም አልልም። ደህና ነኝ፣ ክብሩ ይስፋ ተመስገን ነው። እሰይ ማዘር ጨርሶ ይማሩት። አሜን። ተመስገን ተመስገን። እኔ የምልሽ አዲስዬ ከታፈር ጋር ዛሬ ተገናኝታችኋል እንዴ? አይ አልተገናኘንም። ምን ነው ማዘር? ወይ ጉድ! ከትላንትና ጀምሮ ይሄው ስልኳን በቀጠቅጥ አትመልስም። ደረጀም ጋር በደውል ስልኩ አይሰራም። ወይ እንደው ምን አባቴ ይሻለኛል ባካችሁ። ምናልባት ወይ ስራ በዝቶባት ይሆን እንዴ? እርሱ አይጨናነቁ። ምን የትኛው ስራ? ያው ስራዋን ጥላ ቁጭ ብላለች። ስራሽን ጥለሽ ቁጭ በይ፣ የምትፈልጊውን ነገር የሚያስፈልግሽን እኔ ያሟላለሁ ብሎ ያው እያንደላቀቀ የሚያኖር ባል ሰጥቷታል። እንደው ምን አይነት ነገር ነው ባካችሁ። ለማንኛውም አዲስዬ እኔ እንግዲህ እስቲ ሲነጋ ወደ ቤት ሄጄ እፈልጋታለሁ። ግን እንደው ስትደውይ ካነሳችልሽ ከተገናኛችሁ እንደው ምን ልሁን ነው የምትይው? ለምንድን ነው ስልክ ማታነሹ ብላሻለች። ወዲያውኑ ስልክ ደውይልኝ ብላሻለች። በይልኝ ይንጋና ያሉትን ጧት ሄጄ መልእክቶን አደርሳለሁ። አደራሽን አስረግጠሽ ንገሪ። እሺ ማዘር፣ እንዳገኘዋት ነግራታለሁ። በቃ አንቺንም እንግዲህ በምሽት አስቸገርኩሽ። በይ እንግዲህ አዲስ እያትልሽ ሰላም ሁኚልኝ። እሺ ማዘር ነግራታለሁ። እሺ ሰላም ደሪስ። ቻው። ምን ማለት ነው? ለምን አደረከኝ? ተነስ ግደነ በረዳ አይተማጣ ተነስ ነው ወጥ እንዴናው ደህና ነህ? አይ ደህና ነኝ። ተመስገን ነው። አይ አሁን ደህና ነኝ። አይደል? ፊት ብለውጣለሁ። እቺን ጉረስና መድኃኒትን ትውጣለህ። አይ ብላ አባቴ እንዴ በቃ ስንት ሰዓት ነው? ሰዓቴን ረስቼዋለሁ። 2 ሰዓት ነው። ኧረ ተነሽ ይረፍድብሻል። ግድ የለም እኔታ ዛሬማ እኮ ብችል እዚህ አንተ ጋር ነበር መዋል የነበረብኝ፣ ግን የፍርድ ቤት ቀጠሮ መሰረዝ አልችልም እኮ። ተነሽ በቃ እንጂ። ግድ የለም እኔታ ለምን ብዬ በቶሎ ለመምጣት እሞክራለሁ። እንዴት ብለሽ እንደዛ እንዳታደርጊ እንዴ። በቃ ስራሽን ስትጨርሺ ነይ እንዴ። እሺ ምሳህን ሰርቼ ፍሪጅ ውስጥ አስቀምጬልሃለሁ። ካንተ የሚጠበቀው አምቀው መብላት ብቻ። ኧረ አያስፈልግም። እኔ ራሴ ተነስቼ ሰርቼ መብላት እችላለሁ እኮ። አሁን ደህና ነኝ። በቃ እውነት በቃ ሰወድሽ በቃ ጥሩ ነበር። ውድድ አደርግሻለሁ። ደግሞ አፈቅርሃለሁ። አደራ መድኃኒት እንዳረሳ ሰዓቱን ጠብቀዋል። የኔ ባትሆኝ ምን ይውጠኝ ነበር። መጀመሪያም ከኔ ውጭ ማንም አልወሰደም።
ደውልልሃለሁ። ራስን ጠብቅ እሺ? እሺ። ትንሽ ፍጠኝ። መንገድ የሚዘጋጋብሻል እኮ ቶሎ በይ። አደራ የመድኃኒት ሰዓትን እንዳትረሳ። እሺ። ምግብህን በሰዓት ብላ። ይኸውልህ የሰራሁትን ሳበላ ብትጠብቀኝ ውድ ከራሴ። ኧረ እባክሽ አንቺ የሰራሽው እኮ አፒታይዘር ነው። ጥርግ አድርጌ ነው የምበላው። እሺ አሁን ትንሽ ቶሎ በይ በእናትሽ። እሺ እየጨረስኩ ነው። ጫማው ማሰር እራሱ እኮ አቤኑ ብላ እንጂ እንካ በቃ እሺ። መጨረሻ ጀግና ልጅ እኮ ነው። እኔ ምን ዛሬ ሰርፕራይዝ አለ። አረ ምንድን ነው ጓጓኝ እኮ ፍንጭ እስኪ ስጠኝ። ሆዴን ቆረጠኝ እኮ። አሁን ልወስድህ አይደል እንዴ? በደንብ ሆዴን ቆረጠኝ። እሺ ጫማዬን ላድርግና እንሄዳለን። ተነስ። እኔ የምልህ በዛው ልብስ ምናምን እንፈላልጋለን። እሺ ልብስ እንፈላልጋለን። አናጣም አይደል? ና ሳባ እንዴት አደርሽ? እንዴት አደርሽ ስትይ ሰላም ነኝ። ምን ነው ቀላሽ? ቢሮ ላይ ትንሽ የቤተሰብ ችግር አጋጥሞኝ ነው። ምን ነው? ምን ተፈጠረ? አይ የግል ጉዳይ ነው። አሁን ተስተካክሏል። በጣም ይቅርታ። ኧረ ችግር የለም። ዋናው በሰላም መስተካከል ነው። ከቤተሰብ በላይ ምን አለ? ትናንት የቀጠርሻቸው ባለ ጉዳዮች መተው ስላጡሽ ነው። ስልኬንም አልያዝኩትም ነበረ። ያው ግን ማሳወቅ ነበረብኝ። ሁኔታው በጣም ከባድ ሆኖብኝ ነው እንጂ ስራ እንኳን አልበድልም ነበረ። በቻልኩት መጠን ግን ያሉበት ቦታ ሂጄ ቢሆን ያበላሸሁትን ስራ አስተካክላለሁ። ተረጋጊ አንቺ መጀመሪያ። ፊትሽም ጥሩ አይደለም፣ አይንሽም ቀልቷል። ማታ አልተኛም ነበረ፣ ለዛ ነው። ታዲያ ዛሬ ሂጂና አረፍ በይበታ። እንዲሆንሽ ከምሳሌ ቤት ሂጂና አረፍ በይበት። አይ ግድ የለሽም፣ ፊቴ እንጂ ውስጥ ያደከመም። ቤት ብሄድ ድካም ነው የሚሰማኝ የባሰ ሆኖ። ይልቅ ገብቼ ስራዎቹን ባቃል ይሻለኛል። ስትይ አመሰግናለሁ ግን በጣም እሺ። መቼም ለስራሽ ያለሽ ፍቅር ከፍተኛ ነው። በይ እንግዲህ ካልሽ ቢሮሽ ግቢ። እሺ የምትፈልጊው ነገር ካለ አሳውቂ አለው ቢሮ። አመሰግናለሁ። ሄሎ እንደምን አደሩ ወይዘሮ ጽጌ? ሰላም ኖት? ደህና ነኝ። እናንተ እንዴት ናችሁ? ሰላም ነን። እርሶ ደህና ኖት? ይመስገነው ደርዬ። እታፈር ግን እንደው በሰላም ነው? ስልኳን ከትላንት ጀምሮ ብቀጠቅጥ አይነሳም። እስኪ አገናኘኝ እባክህን። ምናልባት ስልኳን አላየችው ይሆናል። ምን ነው? ከትላንት ጀምሮ እስከ ዛሬ እንዴት ስልኳን አታይም? እስኪ አገናኘኝ። እኔ ቢሮ ነኝ ያለሁት እማዬ። ባይሆን ልሞክርላትና እስኪ ልንገራት። ምን ነው አለች እሷ? አሁኑኑ ደውይላት እፈልግሻለሁ ብላለች። እሺ ማዘር፣ እነግራታለሁ። ደህና ናት፣ አያስቡ። ሰላም ሁኔ የኔ ጌታ፣ ሰላም ዋልልኝ። እሺ ማዘር፣ በል ደህና ዋል። እርሶም ሰላም ይዋሉ።